ሳቢላ ንጹህ እንደመጣች ተናገረች። ምንጊዜ ነው የመጣችው እያለች እያፋጠጠቻት ትገኛለች። ሆኖም ሳቤላ ምን መልሷ ይሆን? ባርኮንም ደብዳቤው ወዴት ገባ? ዶክተር እርብቃ ካላነሳች ማን ነው እያለ እየተጨነቀ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ፣ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በፍቅር ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ንጹህ ደብዳቤ አምጥታ ጽፋ ለታዴ ትራሱ ስራ አስቀምጧለት ነበረ። ሆኖም ያንን ደብዳቤ ንጹህ የጻፈች ስላልመሰለው አላነበቡም ነበረ። ስለዛ ደብዳቤ ባርኮን እጅግ ተጨንቆ በነበረበት ስለዛ ደብዳቤ ሁሉም እጅግ ፈርቶ ነበረ። ሆኖም ዶክተር እርብቃ አንስታው ነበረ። ዶክተር እርብቃም አንስታ ለአንብበው ወይስ ምን ላድርገው እያለች ግራ እየተጋባች ውጪ ላይ በነበረችበት ዶክተር እርብቃ ወዴት ሄዷለች? እሷን አፍጥጠ ጠይቃት ብላ ታዴና ሚስቱ ወደ ሻወር ቤት ገብቶ ነበር ክፍሉ የተጠናቀቀው። እሱም እርብቃን ለመፈለግ ከደረጃው እንደወረደ ክፍሉ በዛ ተጠናቆ ነበር። እርብቃም ደብዳቤውን ከፍቼ ካነበብኩ የሆነ ችግር ይፈጥርብኝ ይሆን ወይ ብላ እየፈራች ነበር ክፍሉ የተጠናቀቀው። ሆኖም ዶክተር እርብቃ ደብዳቤውን ስላነበበችው ንጹህ ያለችበት ቦታ ሄዷ ነበረ። ንጹህም ደብዳቤውን ያገኘ ሰው እዚህ ጋ ይመጣል፣ ስለዚህ ታዴ ደብዳቤውን ካገኘው እዚህ ይመጣል ብላ ከቅሉጬ ጋራ እየጠበቁ ነበረ። ሆኖም ሲጠብቁ ለብዙ ሰዓታት ማንም አልመጣም ነበር። ከቆይታ በኋላ ዶክተር እርብቃ ትመጣለች። ዶክተር እርብቃም በምትመጣበት ሰዓት በቃ ደብዳቤውን እሷ ናት የወሰደችው ማለት ነው፣ ያልኩ ልጅ እቺ ናት፣ በእኔ ቦታ የተኳት የእነሱ ሰዎች እቺ ናት፣ ስለዚህ ደብዳቤውን እሷ ናት ማለት ነው የወሰደችው፣ ስለዚህ ሂጄ ላውራት ስትለው ቁልጭም በፍጹም አታወሪያትም፣ የሚሆነውን ነገር እናያለን፣ ተረጋጊ ብሎ ይላታል። እሷም እሺ በማለት ትረጋጋና ከሩቅ ይመለከቷታል። እሷም የተወሰነ ሰዓት ከጠበቀችው በኋላ ዶክተር እርብቃ መሄድ እንዳለባት ታስብና ወደ ቤት ትመለሳለች። ወደ ቤትም ስትመለስ ባርኮን ሊፈልጋት እየወጣ ነበር። ማን እንድትወጪ የፈቀደልሽ? ለምንድን ነው የወጣሹ? በማለት በር ላይ ያፋጥጣታል። እሷም ማን ነው እንድትፈልገኝ የፈቀደልህ? ማን ነው እኔ እንድወጣና እንዳልወጣ እዘዘኝ ያለክ? ስለዚህ ይሄ ጭንቅላትህ አሪቷል ማለት ነው። ከዚህም በኋላ ሞት ብቻ ነው የሚጠብቀው። ምን አድርጊ ነው የምትለኝ? እያለች ብዙ ቃላትን ስትናገረው እሱም እንደዚህ ብለሽ ልትናገሪ ማን መፍትሄ ሰጠሽ? በኋላ በእጄ ጦስ እንዳትሆኚ፣ ካሁን ወዲህ እኔ ሳልፈቅድልሽ ምንም አይነት ነገር እንዳታደርጊ፣ ከዚህ ግቢም እግርሽ እንዳይወጣ እያለ ካስፈራራት በኋላ በጥፊ ሊመታት እየሞከረ ነበረ። ሆኖም አቢም ሻወሩን ገብተው በቃ እኔ ወደ ስራ ሊሄድ ብሎ ይላታል። ነይ አብረን እንሄድ ብሎ ሲላት አይ እኔ አሞኛል ብዬ ስላስፈቀድኩኝ አንተ ሂድ ትለዋለች። እሱም እሺ በቃ እኔ ሄዳለሁኝ በማለት ባርኮንም እንዲሸኘው እየወጣ ነበረ። ባርኮንም በር ላይ ዶክተር እርብቃን ልክ አፋጧት፣ ካሁን ወዲህ እንደዚህ አይነት ነገር እንዳይደገምሽ ብሎ ልክ በጥፊ ሊመታ ሲል ይመጣበታል። እንዴት ሴት ልጅ ላይ እጅን ታነሳለህ? ባርኮን ምን እያደረክ ነው ያለኸው? በማለትም ሲናገረው አይ እኔ እኮ ቀልዴን ነው፣ ምንም አላደረኳትም፣ ያየከው ቀልድ ነው በማለት ፈገግ ይልና እሷን
እጁን ተጭኖ እንዳትናገር ቀልድ እንደሆነ እንድታስመስል ይነግራታል። እሷም ታዴ ምንም አታስብ፣ ቀልድ ነው፣ እየተቀላለድን ነው ብላ ትለዋለች። እንዴ አይኔ እያየ ቀልድ ነው ትላላችሁ ወይ? ምን እየሆናችሁ ነው ብሎ ይላል። እሱም ቀልድ ነው ካለ በኋላ እሺ ውጣ፣ ውጪ ጠብቀኝ ይለዋል። እሱም ውጪ ጠብቀኝ በማለት በመናደድ ወደ ውጭ ይወጣል። ባርኮንም ወደ ውጭ ከወጣ በኋላ ዶክተር እርብቃን ምንም ነገር እንዳትጨነቂ፣ የሆነ ነገር ከደረሰብሽ ለእኔ ደውይልኝ፣ የምታወሪኝንም ነገር ካለ አውሪኝ በማለት ስልክ ቁጥሩንና አድራሻውን ይሰጣታል። እሷም ደብዳቤውን ልትሰጠው አቶ ታዴ ብላ ስትጠራው አይ አቶ አትበይኝ ታዴ ብቻ በይኝ ብሎ ይላታል። እሷም እሺ በቃ ብላ ስትል አቤት ምንድን ነው ብሎ ይላታል። እሷም አቶ ባርኮን ያስጠነቀቃት ጥንቃቄ፣ ይሄን ቪዲዮሽን እበትነውና ፌመስ አደርግሻለሁ፣ ይሄን ቪዲዮሽን አባትሽ ሳይ ደግሞ ቆሞ ይሄዳል፣ አንቺስ እንዴት ቆመሽ ትሄጃለሽ የሚለው ያስፈራራት። በቪዲዮ እሱ ትዝ ይላትና ደብዳቤውን ወደ ኪሷ መልሳ አይ እንዲሁ ነበር የጠራው፣ በቃ አሁን ወደ ስራ ስለምትሄድ እንዳይረፍድብህ አንተ ሂድ፣ ማታ አወራሃለሁ ብላ ትለዋለች። በማንኛውም ጊዜ ልታወሪኝ ትችያለሽ ብሎ እሱም ወደ ስራው ሊሄድ ሲል ሳባም ከፎቅ ታየውና ትጠራዋለች። ከጠራችውም በኋላ ወይኔ ልጅን እረሳዋት አይደለ ሳቢላዬ ብሎ ወደ ቤት ይመለሳል። ባርኮንም እሱን ለበሸኘ ስለሆነ ውጭ የነበረው እጅግ እየተናደደ ሳቢላንም በአፉ እንትን እያላት ወይኔ ልጄ ረሳው በማለት አባትየው ወደ ውስጥ ይመለስና ያወራታል። እሱም እያወራት እያለ ሳቢላም እጅግ ደስ ስላላት አባዬ ዛሬ ደስ ብሎኛል፣ ዛሬ እኮ ፈገግታሽ ራሱ እጅግ እየሳቅሽ ነው ብሎ ይላታል። አዎ ዛሬ እኮ ቁልጭ መታ ነበረ፣ ለዛ በጣም ደስ ብሎኛል ብላ ትለዋለች። ሁልጊዜም ደስ እንዲልሽ ነው እኔ የምፈልገው በማለትም ይመልስላታል። ቁልጭንም እኔ አመጣታለሁ በማለትም ያኔውኑ ሄደች ትለዋለች። በቃ እኔ ደግሜ ፈልጌ ያመጣልሻለሁ በማለትም ከተስማሙ በኋላ ዳናም ይሄንን እየሰማች ሮጣ ትመጣና ወደ ታች እሱ ተደብቃ እንደሰማች እንዳያቅ ሮጣ ወደ ታች ልትወርድ ስትል ደረጃ ይመታታል። እንደምንም ብላ ምንም አይነት ጮህ ሳታሰማ እታች ትወርድና አባቴ ምንድን ነው እሱ ብላ ስትለው እውነት ቁልጭ መታለች ወይ? ሳቢላ እኮ ቁልጭ መታለች አለችኝ። ወይኔ በቃ ልጄ ታሟለች፣ ሳትመጣ እየቃጀች አይምሯ ውስጥ ያሰበችው ነው። ስለዚህ እንደምንም ብዬ ቁልጭን ማግኘት አለብኝ ብሎ ይላታል። አዎ ማምጣት አለብህ፣ ለእኛም ቢሆን ቁልጭ ታስፈልገናለች፣ ቤቱን ጭር አድርገዋለች ብላ ትለዋለች። እኔም የገባችበት ገብቼ ፈልጌ ያመጣታለሁ፣ ምንም አታስቡ፣ ልጄም እየታመመች ነው በማለት በቃ እኔ ልሂድ ብሎ ይወጣል። እሷም ቶሎ ብላ ለባርኮን ትደውልለትና አብርሃምን እንዳደረስከው ቶሎና ትለዋለች። ታዴም እንዳደረስከው ቶሎና ስትለው ምንድነው እሱ ብሎ ሲላት ችግር ተፈጥሯል፣ በአስፈጣኝ ማምጣት አለብህ ብላ ትለዋለች። እሱም እሺ በቃ እመለሳለሁ በማለት እሱንም እንዳደረሰው ወደ ቤት እንደሚመለስ ካላት በኋላ እሷም ቶሎ ብላ ሳቤላ ጋር ትገባለች። ሳቤላ ጋም ከገባች በኋላ ቁልጭ መቼን የመጣችሁ ብላ ታፋጥጣታለች። እሷም ይዛ ፀጉሯን እየመነጨቀች እየደበደበች ስትጠይቃት እኔ በህልሜ ነው ያየዋት ብላ ትላታለች።
በህልምሽ ያየሻትን ነው ወይ? ከዚህም በኋላ አንድ ነገር ስታይ ለአባትሽ ብትናገሪ እገልሻለሁ ብላም ካስፈራራቻት በኋላ ዶክተር ርብቃም ጩኸቱን ስላልቻለች ትመጣለች። እንዴት ነው አንድ ፍርዬ ልጅ እንደዚህ በትቀጫት የምታሰቃያት ለምንድን ነው በማለት ትናገራታለች። ድንበርሽን አትለፊ፣ ልጅቷ የኔ ናት እንጂ ያንቺ አይደለችም፣ ምንም አያገባሽም ብላ ትላታለች። ልጅን ባትሆን የልጅ አይምሮ እንደዚህ በዚህ ሰዓት አይቀጣም። ለልጅቷ አይምሮ ጥሩ አይደለም። ማድረግ ያለብሽን ልጅሽን ብትሆን በአግባብ እንጂ የምትቀጪው በዚህ አይነት አይደለም በማለት ትላታለች። አይደለም እኔ እንዴት እንደምቀጣ ልታስተምሪኝ፣ ሁለተኛ እዚህ ክፍል እንዳላይሽ፣ ድንበርሽንም እንዳታልፊ በማለት ጥላት ትሄዳለች። እሷም ጥላት ከሄደች በኋላ ዶክተር ርብቃንም እዚህ ቤት የመጣ ሰው አለ ወይ ብላ ትጠይቃታለች። እሷም ማንም አልመጣ፣ ማንም አላየውኝም ብላ ስትላት እርግጠኛ ነሽ ትላታለች። አዎ ማንም አልመጣም እዚህ ቤት በማለትም ስትላት ዶክተር ርብቃም ይሄ ነገር በቃ በእነሱ አይደሉም፣ በጣም ተዳወጡ፣ ታዴን የምታደናት ማለት ነው ብላ እሷም ቶሎ ብላ ለፍቅረኛዋ ትደውልለታለች። ከደወለችም በኋላ ሰላምም ከተባባሉ በኋላ ዛሬ ትልቅ መረጃ አግኝቻለሁ፣ አንድ ደብዳቤ አግኝቻለሁ። ደብዳቤ ውስጥ ያለ ትልቅ ምስጢር አለ። ይህንን ደብዳቤ ያመጣችውም ልጅ የቤት ልጅ ናት። ቁልፉንም ከፍታ ነበር የገባችው። ሆኖም እኔ አባረርኳት። አሁን ደብዳቤውን ካነበብኩም በኋላ እሷ ባለችው እኔ ሄጄ ነበረ፣ ግን ላገኛት አልቻልኩኝም። ሆኖም ይሄ ደብዳቤ እጅግ የሚጠቅም ነው ብላ ትነግረዋለች። ኤፍሬምም ደብዳቤውን ፎቶ አንሺና ላኪልኝ ወይም ደግሞ ለታዴ ስጪው፣ ካለበለዛ አንቺ ላይ ከተገኘ ብዙ ጣጣ ነገር ያመጣብሻል። ስለዚህ ፎቶ አንስተሽ ላኪልኝ ይላታል። እሷም ከዚህም በኋላ ምንም አታስብ፣ ከቤት እንዳልወጣ ማስጠንቀቂያ ሰጥቶኛል፣ መውጣት አልችልም ብላ ትለዋለች። እሺ እንዴት እያደረግክ ነው ብላ ስትለውም አይዞሽ አወጣሻለሁ፣ እስከዛ ግን ራስሽን ጠብቂ ብሎ ይላታል። እሱም የዛን ጊዜ ያደሩበትን ሆቴል ሄዶ ሲጠይቃቸው ነበረ። ሆኖም ይሄ ነገር እንዴት ሊፈጠር ቻለ? ይሄ እኮ ሴኩሪቲ መሆን አለበት ብሎ አይልሃለሁ ብሎም ይስማማሉ። ሆኖም ቤቲ እህቷ ደግሞ ለኤፍሬም ምሳ ሰዓት ላይ ፕሮግራም አዘጋጅቷ ትጠብቃለች። እራት ጋብዘኝ ስለ እምቢ ስላልከኝ አሁን ምሳ ልጋብዝ አዘጋጅቼ ነው ካለችውም በኋላ እሱም እኔ ለዚህ ፕሮግራም አይደለም የመጣሁት፣ አሁን ላይ ብር ያስፈልገኛልና ብር እንድሰጪኝ ፈልጌ ነው በማለትም ይጠይቃታል። እሷም የምን ብር ነው የምትፈልገው? ብር እሰጥሃለሁ፣ እኔ የምጠይቅን ትመልሳለህ ትለዋለች። እሺ ምንድን ነው የምትጠይቅኝ? እመልስልሻለሁ በማለትም ይነግራታል። እሷም ፍቅረኛክ ማናት? አንተ የማትነግረኝ ፍቅረኛህን ወስደ ካስተዋወከኝ እኔ ብሩን እሰጥሃለሁ ብላ ትለዋለች። ያማ በፍጹም አይሆንም ብሎ ይላታል። ያ የማይሆን ከሆነ እኔም አልሰጥም። ሆኖ እሺ ያንተተው የርብቃ ፍቅረኛ ማን ነው? እሱን ንገረኝና እኔ ብሩን እሰጥሃለሁ ብላ ትለዋለች። እሺ እንደዛ ከሆነ እንጂ አልሰጥህም ብላ ስትለው አንቺ እህትሽ አይደለችም ወይ? ምንድን ነው እያረግሽ ያለሽው? ብላ ስትል እኔ ከእሷ ማነስ አልፈልግም፣ እሷ ደግሞ እህቴ ሳትሆን የእንጀራ እናት ልጅ ናት ብላ ትለዋለች። እኮ እህትሽ ማለት እኮ ናት፣ እህቴ ብትያት ምን ችግር አለ ብሎ ሲላት እህቴ አይደለችም፣ ስለዚህ እኔ ከእሷ መብለጥ እንጂ ማነስ አልፈልግም፣ ንገሬን ብላ ትለዋለች። ከዚህ ጭንቅላት ጋር እንኳን መግባባት አንችልም፣ መልካም ቆይታ ብሏት ይሄዳል። እሷም እየተናደደች ጥሏት ሄዶ ነበረ። እንግዲህ ርብቃ የያዘችው ደብዳቤ እጅግ ምስጢር በውስጡ ያዘለ ነው።
ሆኖም ዶክተር ርብቃ እዛው እያለች እንግዲህ ባርኮንና ዳና ተጨንቀው ይገኛሉ። ሆኖም እዚህ ቤትማ ቁልጭ መምጣት አለባት፣ ቁልጭ መጥቷለች፣ ንጹህ መጥቷለች ብለው ይላሉ። ንጹህ እዚህ የለችም እኮ እኔ ስራዬን በአግባቡ የምሰራ ነኝ፣ ገጠር ነው ያለችው ብሎ ይላታል ባርኮን። እሷም በፍጹም ገጠር አልሄደችም፣ እስቲ ደውልላትና አረጋግጥ ብላ ትላለች። ምን አስደውለን እመኝኝ ብሎ ሲላት አሁን የለችም፣ እዚህ መጥታ ካልሆነ ገጠርማ አይደለችም፣ እስቲ ደውል ብላ ስታስደውለው እናትየዋም ስራ ሄዷለች አሁን የለችም ብላ ትላለች። እናትየውም ለቁልጭ ትደውልና ሰዎችሽ ደውለው ነበረ አሁን ስራ ሄዷለች ብያቸዋለሁ ብላ ትላለች። ቁልጭም ንጹህም እጅግ ትደነግጣለች። ቁልጭም አብራት ደንግጦ ከወንበር ተነስተው ምን ሆነሽ ነው ብሎ ይላታል። ስልኩንም ከዘጋች በኋላ ደውለው ነበረ እናቴ ስራ ሄዷለች ብላለች፣ ስትመለስ ትደውልልኝ ብለውኛል ብላለች። ምን ማድረግ አለብን እየተባባሉ እየተመካከሩ ይገኛሉ። እዚህ ጋም ባርኮንም ካሁን መልሳ ትደውላለች እያሉ እየጠበቁ ነው። እመኝኝ እንጂ ስራ አምሽቷ ሊሆን ይችላል ብለው ይላታል። በፍጹም ስራ አይደለም፣ ገጠር አይደለችም። እሺ ገጠር ከሆነች አሁን ጠባቂ ቅጠር መግባትና መውጣቷን እዛ መኖሯን ሙሉ መረጃ ይላኩልህ። ስለዚህ ቁልጭ ንጹህ ገጠር አይደለችም ብላ ትከራከረዋለች። እመኝኝ ገጠር ናት፣ እኔ እስከ ገጠር እስክትሄድ ሁሉ በስራዬን በትክክል ነው የሰራሁት ብሎ ይላታል። አይደለም በቃ ሰው ቅጠር ብያሃለው፣ ሰው ቅጠር ትለዋለች። እሱም እሺ ብሎ በል ይሄንን በምልክልህ መረጃ መሰረት ሄደ ይሄንን የምልክልህን ፎቶ እዛ ሙሉ መረጃ ትልክልኛለህ በማለትም ይልክለታል። በቃ አሁን እናያለን ጉዱን በማለትም ይጠብቃሉ። ቁልጭም እንግዲህ ምን እንደሚመክራት ንጹህ ግራ ተጋብታ ትገኛለች። ንጹህ ወደ ገጠር ትሄድ ይሆን ወይ? ገጠር ከደረሰች በኋላ ትደውልላቸው ይሆን ወይ? እንግዲህ ስልኳን እየተጠባበቁ ይገኛሉ። በዛውም መካከል እንግዲህ እመኝኝ ካላትም በኋላ እሷም እጅግ እየተናደደች እንዴት ሆኖ ነው እንደዚህ የሚሆነው እያለች ለታዴ እየተኙለት አይደለም። ሆኖም ያንን ደብዳቤ ግን ቢያገኘው ሕይወቱን ይታደገው ነበረ። ደብዳቤው እጅግ ብዙ ምስጢርን ያዘለ ነበረ። ለዛ ነው እነሱም እየተተራመሱ የሚገኙት። ባርኮንም ወደ ዶክተር ርብቃ ጋር ሄዶ ደብዳቤውን ከአንቺ ውጪ ማንም ሊወስደው አይችልም፣ እዚህ ቤት ውስጥ እኔ አንቺና ታዴ ነን ያለነው፣ ዳና ናት ያለችው፣ ሳባ ናት። ስለዚህ አንቺ ነሽ ይህን ደብዳቤ የወሰድሽው። ደብዳቤውን ቀጥ ብለሽ ታመጫታለሽ፣ ምንም ነገር ሳተነፍሺ ዋጋሽን ሳልሰጥሽ በማለት በኃይል ቁጣ እየተቆጣት ይገኛል። የምን ደብዳቤ ነው? እኔ ደብዳቤ ያላየውም ብላ ትለዋለች። ሌላ ማንም የሚወስድ ሰው ስለሌለ ምንም ሳትተነፍሺ ደብዳቤውን ቀጥ ብለሽ አምጪ ብሎ ያስፈራራታል። ሆኖም ኤፍሬም ደግሞ ፎቶውን አንስተሽ ደብዳቤውን አጥፊው ብሏት ነበረ። ይሄ ደብዳቤ አንቺ ጋር ከተያዘ ብዙ መዘዝ ውስጥ ስለምትገቢ በኋላ ይሄንን ደብዳቤ እንዳትይዙ ብሏትም ነበረ። ሆኖም ባርኮን እዚህ ጋር ትንፍሽ ሳቲ ደብዳቤውን አምጪ እያላት እያስፈራራት በነበረበት ሰዓት እኔ ደብዳቤውን አልወሰድኩም ብላ ብትለውም ከአንቺ ውጪ የሚወስድ የለም ቀጥ ብለሽ አምጪ ሲላት ደብዳቤውን ትሰጠዋለች።
ሆኖም ደብዳቤውን ስሰጠው የሚከፍተው የታሸገውን ነው። እሷ የታሸገውን ከፍታ አንብበው ነበረ። ሌላ ደብዳቤ ነው ወይስ ራሱን አሽጓ ሰጥታው ይሆን? ምን ይሁን የሰጠችው? እንግዲህ ባርኮን ቀጣይ ክፍል ላይ ያነባዋል። የዛሬው ክፍል በዚህ አይነት ተጠናቋል። ደብዳቤው የማን ይሆን? እስቲ ግምታችሁን ኮሜንት ላይ እንድታስቀምጡ በአክብሮት ጠይቃችኋለሁ። ሰብስክራይብ እና ላይክ አድርጉ። የዛሬው ክፍል በዚህ ተጠናቋል። ቀጣይ ክፍል ላይ እስክንገናኝ ድረስ ሁላችን በያለንበት የእግዚአብሔር ጥበቃ፣ ፍቅር፣ አንድነት፣ መያያዝ፣ መተሳሰብ ለሁላችንም በያለንበት ዓለም ዳርቻ ብዝት ይበደለን እያልኩኝ እንግዲህ ግምታችሁንም ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝም ከልብ ሁላችሁንም አመሰግናለሁ። መልካም ቆይታ ይሁንላችሁ። ባይ ባይ። ተባረኩልኝ። አመሰግናለሁ።